አይዞ እሱም ፈሪ ነው፣ እሷም ፈሪ ነች፣ ሁሉም ሰው ፈሪ ነው እያለን ላወራ የገባሁት ሌላ ማወራው ሌላ። አይ መድኃኒዓለም። ፕሮቴስታንት ወንድሞቻችን እንደው መታችሁ በክርስቶስ ፍቅር ቅድስት ቤተክርስቲያን የምታስተምራቸውን የሃይማኖት ትምህርቶች ማለትም ዶግማቲክ የሆኑ ትምህርቶችን በአጠቃላይ በፍቅር መታችሁ ከክርስቲያኖች ወንድሞቻችሁ ጋር ቁጭ ብላችሁ እንድትማሩ በልዑል እግዚአብሔር ስም እንጠይቃለን። ሰዎች ነን። አንዳንድ ጊዜ መበሳጨት ይኖራል፣ መጋጨት ይኖራል አይደል? በሀሳብ መለየት ይኖራል እና እንዲህ አይነት ነገሮችም ተፈጥሮ ግን አንድ ላይ አስባችሁታል? ጧፍ አብርቶ በዝማሬ ክርስቶስን ማይ ጋሽ በጣም ልዩ ስሜት አለ። ልዩ ስሜት አንድ የምትረዱት ነገር አለ። አንዳንድ ሰዎች በሁሉም ነገር እነሱ ብቻ እንደተበደሉ አድርገው ፊል ያደርጋሉ። እነሱ ብቻ ሰዎች እነሱን ለመጣል በቃ እነሱን እንትን ለማለት ምናምን እየሮጡ ያለ ብቻ ይመስላቸዋል። አንዳንድ ጊዜ ግን አለመግባባት ነው። ያው እንደምታውቁት ሰይጣን አቡሁ ለሐሰት የሐሰት አባት ነውና የሐሰት ትርክቶቹን በየቦታ ይነዛል። እንዲህ አይነት ቦታ ላይ ስትገኙ ግን ለካ ይጠላኛል የምትሉትም ሰው ለካ እያነባ እያለቀሰ ይቅር በለኝ የሚሉ አምላክ አለው። ያም ሰው ገሌ እኮ እንደው ብዙ እኔን አይወደኝም ብሎ ለራሱ የሚያስበው ሰው እዛ ቦታ ላይ ሲገኝ በጣም ባንቃዶ ልቦና በተመስጦ ሕሊና ሆኖ የሚዘምር የሚያለቅስ ወንድም አለው እና ይሄንን ደግሞ እንደማየት ደስ የሚል ነገር የለም። ይሄ በእኔ ባየሁበት አንግል ነው። እሺ የኔ ተወዳጆች ባጭሩ ማይ ጋሽ በቃ በጣም ሁሉንም አይደለም። በዚህ አጋጣሚ እኛ ክርስቲያን የሆነ እህቶች ወንድሞች፣ ፕሮቴስታንት እህት ወንድሞቻችንን እጅግ በጣም በክርስቶስ ፍቅር እንወዳቸዋለን። እነሱን የምንወዳቸው ምርጫ አድርገን ይዘነው ሳይሆን እነሱን የመውደድ ክርስቲያናዊ የሆነ ግዴታ ስላለብን ነው። ለምን? ምክንያቱም ጌታችን ኢየሱስ ክርስቶስ ለእኛ ብቻ ሳይሆን በቀራንዮ መስቀል ላይ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ይህን ሁሉ ሕማምን የተቀበለው ዋጋ የከፈለው ለእነሱም ጭምር ነው እና አባታችን ክርስቶስ ወዷቸው እኛ የክርስቶስ ልጆች ልንጠላቸው አንችልም። በጣም እንወዳቸዋለን። ግን ይሄ ሶሻል ሚዲያ ላይ በጣት የሚቆጠሩ አንዳንድ ፕሮቴስታንቶች አሉ። ይሄ ኳስ ግጥሚያ ሲኖር ምን እንደሚባለው ይሄ ሰውን አሎ ምናምን የሚሉ ሰዎች እኔ ስለማላቅ ነው ጌታ ምን እንደሚባለው ኳስ ግጥሚያ ላይ እንደዚህ እንትን የሚያስብሉ ሰዎች ምንድን የሚባሉት የሆነ ነገር ብለው ሰው የሚቀበላቸው ሰዎች ኮሜንት ላይ እንዲነገሩ በእናታችሁ ምንድን የሚባሉት ምንድን የሚባሉት በእናታችሁ ንገሩኝ አንዴ። ይሄ ኳስ ምናምን ሲኖር እኔ ኳስ ላይም ብዙ ደጋፊ አይደለሁም፣ ግን ያው አንዳንድ ጊዜ የሆነ ቲክቶክን ስትመለከቱ ቲቪ ሚስታዩ አዶ ምናምን የሚሉ ሰዎች አሉ። አጫፋሪ ነው አስጨፋሪ እና ቲክቶክም ላይ በፕሮቴስታንቱ ቤት ላይ ያሉ አስጨፋሪዎች አሉ። ይሄው አሁን ፕሮቴስታንት አሎ ሲሉት ሚላቸው ማለት ነው። ይቅርታ ለዚህ ቃል አጠቃቀሚ በጣም ይቅርታ የኔ ተወዳጆች፣ ግን ይሄ ነው ቢገልጽልኝ ብዬ ነው። ምንም አይነት ኤቪደንስ ኖሯቸው ሳይሆን ዝም ብለው በቃ ሚሏል እና ሆን ብዬ ይህ ባል ካለፈ በኋላ ስክሮል እያደረኩ ስመለከት ነበረ። እመቤቴ ማለት ጸጥ ልክ ገና ብዙ ሰዎች ጸጥ ይላሉ። በነገራችን ላይ ጸጥ ያሉት ይሄ እንዲሁ ዝምታን አይደለም የኔ ተወዳጆች። እዛ ጸጥታ ውስጥ እዛ ዝምታ ውስጥ አንድ ነገር አለ። መደንገጥ፣ መደነቅ፣ ያልጠበቁትን ነገር ማየት አለ። ሰዎች ብዙ ነገር ላይ ትንታኔ ሀሳብ ምናምን እየሰጡ ጸጥ ሊሉ የሚችሉት ድንገት በቃ በጣም ሲደነግጡ ሊሆን ይችላል፣ በጣም ተደንቀው ሊሆን ይችላል። እና ደግሞ የሚሉትን ነገር ሲያጡ ለአንድ ነገር ጸጥ ይላሉ፣ ጸጥታን ይመርጣሉ። እና እነዚህ ጎረቤቶቻችን ጋር ያሉ አንዳንድ አስጨፋሪዎች
ምን ልበላ ለባል ጥየቃ ክፍለ ሀገር እንደሄደ ሰው ሶሻል ሚዲያቸው አይሰራም ነበር። እግዚአብሔር ስሙ የተመሰገነ። ምን አለ መሰላችሁ አንድ በሙሉ ወንጌል ቤተክርስቲያን ውስጥ የሚያገለግል አንድ ማቀው ሰው አለ እና ሁልጊዜ ነው ያው የፍቅር ግብዣ ማቀርብለት። ለምንድን ነው በክርስቶስ ክርስቲያን ማትሆነው? አሁን እንደዚህ ነገሮችን አይተ እንደዚህ ነገሮችን ተመልክተ ለምን ወደ እውነተኛው ቤት አትመለስም? ለምን እውነተኛውን ጌታ ክርስቶስ ኢየሱስን ከእውነተኞቹ በጎች ጋር ሆነ ለምን አታመሰግነውም? ስለው የመለሰልኝ መልስ ምንድን ነው መሰላችሁ? እኔ ውስጤ ኦርቶዶክስ ነው አለ። ለልጁ ደህንነት ስል እኔ ስሙን አልጠራም እና ምን አለኝ መሰላችሁ? እኔ ውስጤ ኦርቶዶክስ ነው። እና ልክ እንዲህ አይነት ነገሮችን ሲነግረኝ ምን ተረዳው መሰላችሁ? በጣም ብዙ ሰዎች ሰው ምን ይለኛል ብለው ፈርተው እንጂ ስለ እውነት ክርስቲያን መሆንን ይመኛሉ፣ ኦርቶዶክስ መሆንን ይመኛሉ። የተረዳሁት እንዴ አንዳንድ ነገሮች እኮ እንኳን ለጎረቤቶቻችን ለእኛ ራሱ የሆነ እንደው አለ አይደል ልባችንን ከሚያደርጉ ናቸው። እንኳንም የዚህ ቅዱስ ቤተክርስቲያን ልጆች ሆነን እንኳንም የእውነተኛው ጌታ የክርስቶስ ኢየሱስ ልጆች ሆነን እግዚአብሔር ስሙ የተመሰገነ ይሁን። እና ምን እላችሁ ፈልጌ ነው ብዙ ሰዎች ሼም ይዟቸው እንጂ ክርስቲያን መሆን ይፈልጋሉ። በጣም ብዙ ፕሮቴስታንቶች ሼም ይዟቸው እንጂ ኦርቶዶክስ መሆን ይፈልጋሉ። አሁን የኛ ከዚህ በኋላ ትልቁ ስራ ምንድነው? ያለባቸውን ሀፍረት የሚይዛቸውን ዩኒታ ነገር ይሄ ሼም የሚባለውን ነገር ገርሶ መጣል ነው። ኮንፊደንስ መስጠት ነው። እንደነማን ያዘዋል? አይዞ እሷም ፈሪ ነው፣ እሷም ፈሪ ነች፣ ሁሉም ሰው ፍሪ ነው እያለን መድኃኒዓለም እኔ ላወራ የገባሁት ሌላ ማወራው ሌላ። አይ መድኃኒዓለም እውነት እንደዚህ እያለን ማበረታታት ከዚህ በኋላ የሚጠበቅብን ያ ነው። ከዚህ በኋላ በቃ ይሄ ውስጣችሁ ያለውን ፍርሃት እንዲወጣ ማድረግ ነው። አንተ ብቻ አይደለም የምትፈራው በሉት። አጠገባችሁ ያለውን ፕሮቴስታንት አንተ ብቻ አይደለም እየፈራ ያለው። ኦርቶዶክስ መሆን ፈልገህ ሼም የያዘ አንተ ብቻ አይደለም። ኦርቶዶክስ መሆን ፈልገህ የፈራኸው አንተ ብቻ አይደለም። ሁሉም ፕሮቴስታንት አለ ይፈልገዋል በሉት። እሷም ፈሪ ነው፣ እሷም ፈሪ ናት። ሁሉም ሰው ምንድን ነው? አይ መድኃኒዓለም ብቻ እግዚአብሔር ስሙ የተመሰገነ ይሁን። ምንም ይሄ ወደዳችሁም ጠላችሁም ምንም ይሄ አረረም መረረም ግራም ነፈሰ ቀኝ ቅር አላችሁም አላላችሁም ባጭሩ ሁላችሁም ደንግጣችኋል። ለዛ ነው ጸጥ ያላችሁት። በእነዚህ ነገር ላይ አስተያየትም ብትሰጡ በቃ ምንም የምትሉት ነገር የለም። እንቃወምም ብትሉ በዚህ ዙሪያ ምንም የምትሉት ነገር የለም። ግን እማዝንላችሁ የዋህ ለሆኑ ፕሮቴስታንት እህት ወንድሞቻችን ቤተክርስቲያን የማታስተምረው እንደምታስተምር ቤተክርስቲያን የማትለው እንደምትል አድርጋችሁ ለዘመናት የሐሰት ትርክት ስትተርኩ የነበራችሁ ቅድስት ቤተክርስቲያን ከክርስቶስ ጋር ደርባ ደብላ ሌሎች አማልክቶች እንደምታመልክ አድርጋችሁ ስተውሩ የነበራችሁ ቤተክርስቲያን ለልጆቿ ከክርስቶስ ጋር የአምልኮ ስግደትን ለሌሎች ፍጥረታት መስገድ እንዳለባችሁ አድርጋ እንደምታስተምር አድርጋችሁ በየዋ ፕሮቴስታንቶች አይምሮ ላይ ምስልን ስስሉ የነበራችሁ እናንተ ለራሳችሁ ዘኑ፣ ለራሳችሁ ፈሩ። አሁን ልክ እንደዚህ ቅድስት ቤተክርስቲያን ሁሉንም አይነት አጋጣሚዎች ተጠቅማ የራሷን ትምህርት፣ የራሷን ስርዓት፣ የራሷን ትውፊት መግለጥ ባለባት ልክ እየገለጠች ነው። ምን ማለት ነው? በሁሉም የፕሮቴስታንቶች ቤት ውስጥ አለን። በሁሉም የፕሮቴስታንት
ሰዎች ቤት ውስጥ አለ። ኦርቶዶክስ ቤተክርስቲያን የሁሉም የፕሮቴስታንት ሰዎች ቤት ውስጥ ነበረች። ይሄ የሆነ ቲቪ ብትከፍቱ አለ፣ የሆነ ቲቪ ብትከፍቱ አለ። የትኛውንም ቲቪ ብትከፍቱት የአላፋት ዝማሬ ሲታይ ነበረ እና እናንተ ጥላቻን ስትነግሯቸው የነበሩ ፕሮቴስታንቶች በፍቅር በመደነቅ በመገረም ቁጭ ብለው ሲከታተሉ ነበር። ነጠላ ለብሰው ጧፍ አብርተው እኛ ጋር አልተገኙም እንጂ ከኛ ጋር አብረው የዘመሩ፣ ከኛ ጋር አብረው ባሉን ያከበሩ፣ ከኛ ጋር አብረው ክርስቶስ ኢየሱስን ያመሰገኑ ብዙ ፕሮቴስታንቶች አሉ። ለጊዜው እንደው የጊዜ ሁኔታ ሆኖ በካሜራ አልተቀረጹም እንጂ። አሁንም እባካችሁን የሐሰት ትምህርትን አታሰምሩ። ቤተክርስቲያን የማታሰምረው እንደምታሰምር፣ ቤተክርስቲያን የማትለው እንደምትል፣ ቤተክርስቲያን የማታመነውን እንደምታመን አድርጋችሁ የምትስሉ ሰዎች በቃ ረፉ። እንደዚህ ነው። አንዳንድ ጊዜ ትምህርቱ ልክ እንዲህ ሲገለጥ ከንግግር አልፎ በአክሽን ደረጃ ሲታይ በጣም 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 ያው ወራጅ አለ ልትሉ ይገባል። ወደ 500 እና 600 ሺህ የሚጠጉ ክርስቲያን የሆኑ ሰዎች በመስቀል አደባባይ ነጠላ ለብሰው ጧፍ አብርተው እግዚአብሔርን በአንድነት ሲያመሰግኑ ፕሮቴስታንት የሆኑ ሰዎች ሲመለከቱ there is something else እናንተ ከምትነግሯቸው ጋር የተለያየ ነገርን በአይኖቻቸው ኦብዘርቭ እያደረጉ ነው። እና ባካችሁን ለሌላው ጊዜ ቤተክርስቲያን የምታስተምራቸውን ትምህርቶች በስክል እንደው መሞገት ከቻላችሁ ብትሞግቱ ጥሩ ነው። ብቻ እግዚአብሔር ስሙ የተመሰገነውን ያን ዕለት ይወላችሁ 500 600 ሺህ የሚጠጉ ክርስቲያን የሆኑ ሰዎች ብቻ አይደሉም በዓሉን ያከበሩት በመስቀል አደባባይ። በየቤቱ የነበሩ ፕሮቴስታንቶችም ጭምር በቴሌቪዥኖቻቸው በዓሉን ከኛ ጋር አብረው አክብረዋል። ኦኬ ክርስቶስን እውነተኛውን ጌታ ኢየሱስ ክርስቶስን ይሄ ሐሰተኞች የፈጠሩትን ሐሰተኛውን ኢየሱስ አይደለም እምላችሁ። እነ ሉተር ክሬት ያደረጉትን እነ ካልቪን ክሬት ያደረጉትን ሐሰተኛውን ኢየሱስ አይደለም እያልኳችሁ ያለሁት። ኦኬ የቤተ ክርስቲያን ራስ የሆነውን እውነተኛ የሆነውን ክርስቶስ ኢየሱስን ፕሮቴስታንት ወንድሞቻችን በየቤቶቻቸው ተቀምጠው በመገረም በመደነቅ እውነተኛውን ጌታ ኢየሱስን ሲያመሰግኑ ነበር። እና ብቻችን አይደለንም። ኦኬ ብቻችን ሆነን አይደለንም የዘመር ነው። ብቻችን ሆነን አይደለም እንደው ክርስቶስን ያመለክ ነው። እግዚአብሔር የተመሰገነውን በጣም ብዙ ፕሮቴስታንቶች ልባቸው እየናፈቀ ልባቸው እየጓጓ በቃ በብዙ ነገሮች እየተደነቁ አብረውን ዘምረዋል። ይሄ ለኛ ትልቅ ድል ነው እና ይሄ ድል የሚቆም አይደለም። እንደ እግዚአብሔር መልካም ፈቃድ አሁንም ይቀጥላል። ይሄ ወደዳችሁም ጠላችሁም ቤተክርስቲያን በአላፋት ዝማሬ በኩል ብቻ አይደለም እንዲህ አይነት ነገሮች የምታስተላልፈው። ገና በጣም ብዙ አሉ። ገና አሁን ከፊታችን የሚመጣ የጥምቀት በዓል አለ። ኦኬ ባያሳለፍነው የመስቀል በዓል አለ። ከዛም በኋላ የሚመጡ ሌሎች አበይት በዓላቶች አሉ። ገና ከፊታችን የምንጠብቀው የጌታችን የኢየሱስ ክርስቶስ የትንሣኤ በዓል አለ። በእያንዳንዱ የአደባባይ በዓላቶቿ ሁሉ ቅድስት ቤተክርስቲያን እውነተኛ የሆነውን የክርስቶስን ትምህርት ትገልጣለች። እውነተኛ የሆነውን አስተምሯን በአጠቃላይ ትምህርቷን ለሚናፍቁ ፕሮቴስታንት እህቶች ወንድሞች በአጠቃላይ በደንብ አድርጋ ትገልጣለች። ምክንያቱም እናት ነች ቅድስት ቤተክርስቲያን። እና ኦርቶዶክስ ለመሆን አስባችሁ ሼም የያዛችሁ ፕሮቴስታንት እህቶች ወንድሞች ይሄ ከለባችሁ ይሄንን አለለ ዩኒንታውን ሼሙን አጥፍታችሁ ግድ የላችሁም አይኖቻችሁን ገልጣችሁ በአንቃዶ ልቦና በተመስጦ ልቦና እውነተኛውን ጌታ ክርስቶስ ኢየሱስን በዚህ ቅዱስ ቤተክርስቲያን ውስጥ ገብታችሁ አግኙት። ክርስቶስ የሚናፍቅ አምላክ ነው። ልጆቹን ይናፍቃል እና አትፍሩ ለማለት ያክል ነው። እሺ ሁላችሁም በደንብ ፕሮቴስታንት እህቶች ወንድሞቻችን እድል እንሰጣለን። እድል እንሰጣለን በደንብ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ። እንደውም ይሄንን ሁሉም ነገር እንደውም ከተመለከተን በኋላ አሁንም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑት ወንድሞች ካላችሁ ለእናንተ እድል እሰጣለሁ። ገብታችሁ በመጽሐፉ ማስረጃ ከኛ ጋር ማውራት ትችላላችሁ። ሌላው የኦርቶዶክሳዊ ወጣት ጉባኤያችን እንደ እግዚአብሔር መልካም ፈቃድ አሁን የጥር ወር መጨረሻ አካባቢ ይደረጋል። አሁንም ይሄኛው ጉባኤያችን የሚደረገው በቦሌ መድኃኔዓለም ካቴድራል ነው
እና የመጀመሪያውን የኦርቶዶክስ የወጣት ጉባኤ ጥቅምት 9 ላይ ነበረን። የኦርቶዶክስ የወጣት ጉባኤ ያልተሳተፋችሁ ክርስቲያን የሆናችሁ እህቶች ወንድሞች፣ በአሁኑ ይሄኛው ጉባኤ እንዳይመልጣችሁ ሁላችሁ መገኘታችሁን እንዳትረሱ። ሌላው ፕሮቴስታንት እህት ወንድሞቻችን መታችሁ በክርስቶስ ፍቅር ቅድስት ቤተክርስቲያን የምታስተምራቸውን የሃይማኖት ትምህርቶች ማለትም ዶግማቲክ የሆኑ ትምህርቶችን በአጠቃላይ በፍቅር መታችሁ ከክርስቲያኖች ወንድሞቻችሁ ጋር ቁጭ ብላችሁ እንድትማሩ በልዑል እግዚአብሔር ስም እንጠይቃለን። ቤተክርስቲያን የድራማ ቦታ አይደለችም። እናንተን ኢንቫይት ስናደርግ ከየት ነው የመጣችሁት ምናምን እያለን ኢንተርቪው ልናደርጋችሁ አይደለም። እሺ ፕሮቴስታንት እህት ወንድሞቻችን እናንተ በፍቅር እንድትመጡልን ብቻ ነው የምንፈልገው። በፍቅር እኛ ጋር የሚሰራ ድራማ የለም። ኦኬ ከፕሮቴስታንት ነው የመጣው በቃ እንትን በል እሺ እንደዚህ ሁኑ እሺ ምናምን እያለን ሰዎችን ስቴጅ ላይ እያወጣን ድራማ ልናሰራ አይደለም ሰዎችን የምንጠራው። አውደ ምህረቱ ክርስቶስ ጎልቶ እንዲታይበት ነው የምንፈልገው እና ለዘመናት ዘይት ስትገዙ የነበራችሁ ፕሮቴስታንት ወንድሞቻችን፣ በየአዳራሹ ያለው ጫጫታ የሰለቻችሁ ፕሮቴስታንት ወንድሞቻችን፣ አንደኛው ትኩሳት ገና ሳይለቅ ሁለተኛው ትኩሳት ደግሞ ኦልሬዲ የተዘጋጀን ያለው የአላፋት ዝማሬ ያልቋል። አሁን ደግሞ የኦርቶዶክስ የወጣት ጉባኤያችን ይጀምራል እና አሁን ይህንን ጥሪ የምናቀርበው ኦርቶዶክስን ለሚጠሉ ፕሮቴስታንቶች አይደለም። በቃ ለሰለቻችሁ ግን ይህ ዘይት መግዛቱ ለሰለቻችሁ፣ ጨው መግዛቱ ለሰለቻችሁ፣ ቸርች ሄዳችሁ ይሄ ለነገሬ የተቀመጠ ወንበር ነው ከዚህ ወንበር ላይ ተነሱ ወደኋላ ሂዱ መባሉ የሰለቻችሁ፣ ድራማው የሰለቻችሁ፣ በየቸርቹ ያለ ጭፈራ የሰለቻችሁ፣ በየአዳራሹ ያለ ጫጫታ የሰለቻችሁ እህት ወንድሞቻችን፣ ፕሮቴስታንት የሆናችሁ እህት ወንድሞቻችን በክርስቶስ ፍቅር ሁላችሁንም ኢንቫይት አድርገናችኋል። ልክ ጉባኤው ሲቀርብ ጉባኤው ሲደርስ የት መቼ ቦታውን እንዴት የሚለውን ነገር በአጠቃላይ እንነግራችኋለን። ሁላችሁ በክርስቶስ ፍቅር መታችሁ እንድትማሩ ብቻ ነው የምንፈልገው። ሌላ ምንም ነገር አንፈልግም። በቃ ብቻ ግን ይሄ ጫጫታው ድራማው ምኑ የሰለቻችሁ ፕሮቴስታንት ወንድሞቻችን እናንተ በክርስቶስ ፍቅር እንድትመጡልን በልዑል እግዚአብሔር ስም እንጋብዛለን። ይሄ መልእክት አዳራሹ ጫጫታ ላልሰለቻቸው አይደለም። ዘይት መግዛቱ ላልሰለቻቸው፣ ጨው መግዛቱ ላልሰለቻቸው አይደለም። ለሰለቻቸው ፕሮቴስታንት እህት ወንድሞቻችን በፍቅር ያቀረብነው የፍቅር ጥሪ ነው። ክርስቲያኖች ወንድሞች ለምትወዷቸው ፕሮቴስታንት እህቶች ወንድሞች ካሁኑ ቀጠሮ አስይዟቸው። በቃ ይምጡ። የቤተ ክርስቲያን እንቁ የሆኑ ሊቃውንት የቤተ ክርስቲያንን ትምህርት ሲያስተምሩ እነሱም እናንተም እኛም ቁጭ ብለን እንማራለን። እሺ እግዚአብሔር አምላክ ለዛ ቀን ያደርሰን። በጣም ነው የምወዳችሁ። በዚህ አጋጣሚ በጣም ነው የምወዳችሁ። ከመምጣት እናንተን የሚገድባችሁ ነገር የለም። ከእናንተ የምንፈልገው ስርዓተ ቤተክርስቲያንን በጠበቀ መልኩ ስርዓተ ቤተክርስቲያንን አክብራችሁልን እንድትመጡ ብቻ ነው። ኦኬ ምንም የምትከፍሉት ሳንቲም የለም፣ የምትከፍሉት ነገር የለም፣ ከእናንተ የሚጠበቅ ነገር የለም። ከቻላችሁ ሴት የሆናችሁ ፕሮቴስታንት ወንድሞቻችን ነጠላ ብቻ ለብሳችሁልን ነው ስርዓተ ቤተክርስቲያንን አክብራችሁልን። ወንድሞችን በዛው ልክ ስርዓተ ቤተክርስቲያንን ብቻ አክብራችሁልን ነው። ሌላውን ነገር አትጨነቁ። እናንተን የማቅረብ ለእናንተ ፍቅር መስጠት ለእናንተ እውነተኛ የሆነውን የክርስቶስን ትምህርት መግለጥ የእኛ ድርሻ ነው። እግዚአብሔር አምላክ ለዛ ቀን ያደርሰን እና ካሁኑ ሁላችሁም በደንብ ዝግጁ ሁኑበት። እሺ ሁላችሁም ዝግጁ ሁኑበት። እሺ ለፕሮቴስታንት ወንድሞቻችን እድል እንስጣውን። እሺ ለፕሮቴስታንት እህት ወንድሞች ለሁሉም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ለሚያምኑ ለሁሉም እድል እንሰጣለን። በጣም የሚገርማችሁ ነገር ብዙ ሰዎች ከዚህ ቀደም ኦርቶዶክስ ቤተክርስቲያን